ባልደረባችን ግርማ ፍሳ ወደፊት ሊያሳትመው ካሰበው ትዝታ ያልሸሸው የእግር ጉዞ መጽሐፉ ይህን እንድናነበው ፈቅዶልናል። እናመሰግናለን። የጋሽ ተካ ጫማ። አንዳንድ ሰዎች በሀብታቸው ይታወቃሉ፣ አንዳንዶች በስልጣናቸው፣ ሌሎች ደግሞ በሙያቸው ወይም በዝናቸው። ጥቂቶች ግን የሚታወቁት ባላቸው ነገር ሳይሆን በሆኑት ነው። በትህትናቸው፣ በመልካም ስነ ምግባራቸው፣ በሰው ፍቅራቸውና በቤተሰባቸው ውስጥ በገነቡት ክብር ይታወቃሉ። ጋሽ ተካ ከነዚህ ሰዎች አንዱ ነው። ጋሽ ተካ የጓደኛዬ አባት ብቻ አይደለም፣ ለኔም እንደ አባት መቆጥረው ሰው ነው። ከትምህርት ቤት ዘመናችን ጀምሮ የሁለታችን ቤተሰቦች ግንኙነት ከጓደኝነት አልፎ ወደ ዘመድነት የተጠጋ ቅርርብ ውስጥ ገብቷል። በዚያ ቤት ውስጥ እኔ እንግዳ አልነበርኩም። የቤቱ አንድ አካል እንደሆንኩ ነበር የሚሰማኝ። የቤተሰቡን ደስታም ሆነ ጭንቀት፣ ቀልድም ሆነ ቁም ነገር ከሩቅ መመለከቱ አልነበረም። በዚያ ቤት ውስጥ ያለኝ ቦታ የጓደኛ ቦታ ብቻ አልነበረም፣ የቤተሰብ ቅርብ ሰው ቦታ ነበር። ስለ ጋሽ ተካ ሲነሳ መጀመሪያ ወደ አእምሮ የሚመጣው ትህትናው ነው። ብዙ ያየ፣ ብዙ ያወቀ፣ ብዙ ያነበበ ሰው ቢሆንም ራሱን ከሌሎች በላይ አያደርግም። ሰውን ያከብራል፣ በጥበብ ይናገራል፣ ከማሳመን ይልቅ በምክንያት ያስረዳል። የሚያውቀውን እንደ እውነት እንጂ እንደ ትዕቢት አይሸከመውም። በሰንጋ ተራ ሰፈርም ሰዎች በክብር ያውቁታል። ለማህበራዊ አገልግሎቱና ለሰዎች በሰራው መልካም ሥራ ዘንድሮ ዕውቅና ተሰጥቶት በክብር ተሸልሟል። ለሰዎች በጎ ነገር የሚያደርጉ ሰዎች በሕይወት እያሉ መልካምነታቸው ሲታይና ሲከበር ማየት ደስ ይላል። ከሁሉ በላይ ግን ጋሽ ተካ የቤተሰብ ሰው ነው። 7 ልጆቹን በፍቅር በስነ ምግባርና በመልካም አርአያነት አሳድጓል። በቤታቸው ውስጥ ፍርሃት አይገዛም፣ ፍቅር ነው የሚገዛው። ጩኸት አይቀድምም፣ መግባባት ነው የሚቀድመው። የልጆቹ አክብሮትም በፍርሃት የተገኘ ሳይሆን በአባታቸው ላይ ከሚያወጥ ፍቅርና እምነት የመነጨ ነው። ከዚያ በላይ ደግሞ መንፈሳዊ ሰው ነው። ቤተክርስቲያን ይወዳል፣ ሥርዓቷን ያከብራል። እምነቱን በቃል ብቻ ሳይሆን በኑሮ ይገልጻል። ምናልባትም ይህ ታሪክ የሚነሳበት ምክንያት ይህ ነው። እናም በአንደኛው ዓመት በሰኔ ሚካኤል ዕለት ከላፍቶ ሚካኤል ቤተክርስቲያን ቅዳሴ በኋላ ከቤተ መቅደስ ሲወጣ በፍጹም ያልጠበቀው ነገር ገጠመው። ጫማው የለም። መጀመሪያ የራሱን አይን አላመነም። ምናልባትም እዚያ ላስቀምጡትም ይሆናል ብሎ በግራና በቀኝ መፈለግ ጀመረ። ወደ ግራ ሄዶ አየ፣ ወደ ቀኝ ሄዶ አየ። የተቀመጡትን ጫማዎች በአንድ በኩል በሌላ በኩል ተመለከተ። እንዲያውም የራሱን እግር ዝቅ ብሎ አየ። ምናልባት ጫማውን አድርጎ የሚፈልገው መስሎት። ጫማው ግን የለም። ሰዎችን ጠየቀ። የኔን ጫማ አያችሁት? አላየነውም ጋሼ። ሌላውን ጠየቀ። አላየሁትም። ሶስተኛውን ጠየቀ። ምናልባት ሌላ ቦታ አስቀምጠውት ይሆናል። በመጨረሻ ግን እውነቱ ግልጽ ነው። ጫማው ተሰርቋል። የሚያሳዝነው ግን ጫማው መጥፋቱ ብቻ አልነበረም። ለበረከት ወደ ቤተ ክርስቲያን የገባ ሰው የሌላ ሰውን ጫማ ይዞ መውጣቱ ነበር። የሰው ልጅ በተቀደሰ ቦታ የሚመጣበትን ነገር ይዞ መሄዱ ምን ያህል የሚያሳዝን እንደሆነ ከዚህ በላይ ማብራራት አያስፈልግም። ጋሽ ተካ ግን ትንሽ በዝምታ ቆየ። በኋላ በባዶ እግሩ ጉዞ ጀመረ። ከላፍቶ ሚካኤል እስከ ላይኛው ላፍቶ። መንገዱ ረጅም ነበር። እሱ ግን በእግሩ መሄዱን ቀጠለ። በመንገድ ላይ የሚያዩት ሰዎች ምናልባት ገርሟቸው ይሆናል። አንዱም ግን ጫማው የት ነው ብሎ አልጠየቀውም። እሱም ለማንም ማብራራት አልፈለገም። ቤት ደረሰ። የግቢውን በር አንኳኳ። በልቡ ግን አንድ ሐሳብ ነበር። ጥሩ ስታየኝ ምን ሆነ ነው ትለኛለች። በሩ ተከፈተ። እትዬ ጥሩ አየችው። ከዚያ ምንም አልተናገረችም። ጋሽ ተካ ቆመ። እትዬ ጥሩ ደግሞ ቆመች። ጋሽ ተካ እግሮቹን አየ።
እትዬ ጥሩ ፊቱን አየች። ከዚያ ወደ ስራዋ ተመለሰች። እሷ ጫማውን አውልቆ እንደገባ መስሏት ነበር። እንዲህ ያለውን ቤተሰባዊ ቅርበትና ልምድ ለማወቅ ብዙ ቃላት አያስፈልግም። እሷ ለምን እንደመጣ አልጠየቀችውም። እሱም ለምን ጫማ እንደሌለው ወዲያውኑ አልነገራትም። ቁርስ መብላት ጀመረ። አንድ ቁራሽ በላ፣ ሁለት ቁራሽ በላ። ከዚያ በረጅሙ ተነፈሰ። ወይኔ ምንም ምላሽ የለም። ሰረቁ። አሁንም ዝምታ። በመጨረሻ ግን ራሱ ማብራሪያ ለመስጠት እንደተገደደ ሰው እኔን ሳይሆን ጫማዬን ሰረቁት። እትዬ ጥሩ ያኔን የሰማችው ግን ነገሩ ያን ያህል አላስደነቃትም። ምናልባት በዚያ ቤት ውስጥ አንድ ጫማ ከመጥፋቱ በላይ ብዙ የሚያስፈልጉ ነገሮች እንዳሉ ታውቅ ይሆናል። ጋሽ ተካ ቁርሱን ጨርሶ ሌላ ጫማ አድርጎ ወደ ስራ ሄደ። ልጆቹ ግን እንቅልፋቸው እየተነሱ ነበር። ለሱ ግን የዕለቱን ስራ መቀጠል ነበረበት። የጫማው ጉዳይ የህይወቱን ሂደት የሚያስቆም ነገር አልነበረም። ማታ ከስራ ሲመለስ ግን አንድ የሚገርም ነገር አደረገ። ከግቢው በር ላይ ጫማውን አወለቀና እስከ ቤት ድረስ ባዶ እግሩን ገባ። እስከሚተኛና ወደ አልጋው እስከሚሄድ ድረስ ጫማ አላደረገም። ማታ ልጆቹ ሲመጡ ዜናውን ነገራቸው። ወዲያውኑ ጥያቄዎች ይወርዱበት ጀመር። እንዴት አባባ? የት? ማን? መቼ? እንዴት ሆኖ? ከጥያቄዎቹ መካከል ግን ሳቅ ነበር። ምክንያቱም ቤተሰቡ ጋሽ ተካን ያውቀዋል። እሱም በቀላሉ የሚቆጣ ሰው አይደለም። ስለዚህ የጫማው መሰረቅ ለነሱ የሐዘን ዜና ከመሆን ይልቅ የቤተሰብ ታሪክ ሊሆን ጀመረ። ከዚያም በኋላ ዜናው በስልክ መብረር ጀመረ። ሰማህ? ምን? የአባባ ጫማ ተሰረቀ። በጥቂት ደቂቃዎች ውስጥ መላው ቤተሰብ ወሬውን ሰማ። እኔም ሰማሁት። ከጥቂት ደቂቃዎች በኋላ የአንደኛው ልጁ ምዕራፍ ባለቤት አክሊሉ ዘውዴ ወሬውን ሰምቶ አማቾቹ ቤት ገስግሶ መጣ። ጋሼ ምን ሆኑ? ጋሽ ተካ ከመጀመሪያው ጀምሮ ሁሉንም ታሪክ ነገረው። አክሊሉም በጥሞና ካዳመጠ በኋላ ጋሼ ታዲያ ሌላ ጫማ ለምን አልገዙ? ጋሽ ተካም በተለመደው ረጋ ያለ ድምፁ እንዴ ሌሊት እኮ ነበር። ይህ መልስ ብቻውን ሳቅ አስነሳ። ከዚያም አክሊሉ እንደገና እሺ አሁን ለምን ጫማ አላደረጉም? ጋሽ ተካ ፈገግ አለ። አላደርግም፣ በረከት ነው። ያኔ ቤቱ በሙሉ በሳቅ ተሞላ። አንዱ ሶፋ ላይ ተደፋ፣ አንዱ ግድግዳውን ተደገፈ፣ ሌላው በቃ በቃ እያለ ሳቀ። የቤቱ ድባብ በአንድ ጊዜ ከጫማ መሰረቅ ወደ የቤተሰብ ቀልድ ተቀየረ። ጋሽ ተካ ግን ምን እንዳሳቃቸው አልገባውም። እሱ በቁም ነገር ነበር የተናገረው። ለሱ በረከት ማለት ቀላል ነበረም። እምነቱን በራሱ መንገድ የሚገልጽበት አባባል ነበር። ከዚያ በኋላ የጫማው ሐዘን አበቃ። የቤተሰቡ ሳቅ ግን አላበቃም። ይህ ታሪክ ከቤተሰቡ ውስጥ የማይጠፋ አንድ ትዝታ ሆኖ ቀረ። ዛሬም ሲነሳ የሚያስቀው ጫማው መሰረቁ ብቻ ሳይሆን ጋሽ ተካ የሰጠው መልስ ነው። የሚገርመው ግን ይህ ለጋሽ ተካ አዲስ አልነበረም። ከዚህ በፊትም ጫማው ከቤተ ክርስቲያን ተሰርቆበት ነበር። ምናልባት ሰው በአንድ ነገር ሁለት ጊዜ ሲፈተን ሁለተኛው ጊዜ የበለጠ ይማረር ይሆናል። ጋሽ ተካ ግን ከጫማው መጥፋት የተማረው ቁጣን ሳይሆን መቀበልን ነው። በውስጡ ትዕግስት አለ፣ ማስተዋል አለ፣ በችግር ጊዜ እንኳን አለመሸነፋል። አንድ ቁሳዊ ነገር ሲጠፋ ከሱ ጋር ሰላምን አለማጣት፣ ከሱ ጋር ሰውነትን አለመቀነስ፣ ከሱ ጋር የህይወትን ደስታ አለመተው ነው። ከሁሉ በላይ ደግሞ የሰው እውነተኛ ሀብት በእጁ ያለው ሳይሆን በልቡ ያለው መሆኑ ያስተምረናል። እኔም ጋሽ ተካን ሳስብ የሚታየኝ የተሰረቀ ጫማ አይደለም፣ በሰባት ልጆቹ ህይወት ውስጥ የተተከለ ፍቅር ነው። በጓደኞቹ ልብ ውስጥ ያተረፈው ክብር ነው። በማህበረሰቡ ውስጥ ያቆመው መልካም ስም ነው። ከሁሉም በላይ ደግሞ
ሰው ሆኖ ሰውን በማክበር የተጓዘበት ሕይወት መንገድ ነው። ሰዎች ከሰው ብዙ ነገር ሊወስዱ ይችላሉ። ነገር ግን በዓመታት ውስጥ በበጎነት የተገነባ ሰውነት፣ በፍቅር የተሰበሰበ ክብር፣ በትህትና የተገኘ መልካም ስም ከማንም ሊሰረቅ አይችልም። ጫማ ይጠፋል፣ ሰውነት ግን አይጠፋም። አንድ ሰው በባዶ እግሩ ሊጓዝ ይችላል። ነገር ግን በልቡ የያዘውን ሰላም፣ በሕይወቱ ያተረፈውን ክብርና በሰዎች ልብ ውስጥ የተከለውን መልካም ስም ይዞ ከሆነ በእውነት ባዶ እግሩን አይደለም የሚጓዘው። ግርማ ፍስሐ፣ ሰኔ 13 2018 አዲስ አበባ።